እናቴ በላይ ነኝ ብላኛለች አለ በላይ ዘለቀ። ከበደ ተገኘ የባርባታው የአብያር ጊዮርጊስ አህነር ድብ አይደዳ አንተ እንዲቀልድ አረከው ወይ? ፋኖን እንዲቀልድ አረከው ወይ? እንዲልክስክስ አረከው ወይ? ፋኖ ላይ ሰራ ይነሳል ወይ? ላያደርግ ይነሳል ወይ? ይነሳል ወይ? ተገፍቶ 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 ችሎ አህያ እየተባለ ምን እየተባለ ሽለላና ፉከራ ነው። ምንድነው እሱ? ምን ይችላል? ዘፈን በለው እንቅጥቅጥ በለው ምን በለው እንጂ አማራ ደግሞ ምን አመት ሽንታም ጠላ ከመጠጣ ፎጣ ከመልበስ ምን ያመጣል? አንተ እናቴ በላይ ብላኛለች። ምን ስም ትሰጠኝ ነው? የበላይ ነኝ። ምን ይችላል? ቁምጣ ለባሽ ፎጣ ለባሽ በሳምንት ውስጥ ትጥቁን እናስፈተዋለን። በሳምንት ውስጥ ቀበቶውን አስፈትለን በሽርጥ ነው የምናስኬደው። በሽርጥ ቁምጣውን አስፈትሽ በሽርጥ ጫቱን እዚህ ጎትሮ ያ እንትና ማን ነው ጁሎ የምትሉት ይሄ ያላቅሙ ተሰጠውና ይሄ እንትኑ ኮከቦቹ በስተው መሸከም በጫት አይደል ነው የሚችላቸው። በሳምንት ውስጥ ነው እንትን በምርቃና ታየው። በቃ ሁለታ በሳምንቱ ሲዶ በቃ አማራን ትጥቅ አስፈትቶ ምን ብሎ በቃ ያጨብጭብ እንደ ዱቄት በተን ነው። ሰምታችኋል? የወያኔን እንትን የህዋትን ወታደር እንደ ዱቄት በተን። በዘራችሁም አይድረሳል። በዘራችሁ አይ ድረስ እንደ ዱቄት ተበተን። ዱቄታውን ሰበስባላችሁ። የዛ እኛ ሁሉ እኮ አጨበጨብናት። አስጨብጭባ እኔ ከብልጽግና መሪ ነን ከሚሉ በቃ ምንም ግሬስ የሌላችሁ ምንም ያነጋገር እንትን ቅፍፍ የሚላችሁ ተመስገን ጥሩነህ ያቀንዳ አውጣው ይሄ ብርሃኑ ጁሎ እንትና ይሻላል። ይሄ ማን ነው ያዘፋኝ የነበረው? ማን ነው? ጫላ ነው ጫላ ማነው ስሙ? በእናትህ እስክታመች ነው የተባለው። ይሄ እንደዚህ ጫላ የሚለው ማን ነበረ? እሱ ትንሽ እሱ ግሬስ አለ ትንሽ ይሻል። አበባው ያሆነ የአበባው ከብልጽግናስ ይኸው ሲናገሩን እውነት እንናገራለን። ግሬስ ያለው አብይ ግሬስ አለው እኮ አብይ አንተ ሞገስ አለው እኮ ሲናገር ሳቅ እያለ ጥርሱን ብልጭ እያለ አንተ ጥርሱ ላይ እንትን አላሉ የሚባል ነገር አላሉት። ሰው ጥርሱን ሲል ወከክ የሚያደርግ አለበታል። እንደገና ያ ስልጤው ደግሞ አለ ስልጤው የተፈነከተው ያማ እሱም ሲናገር ጎበዝ ነው። ጌቾም ደህና ነው። ጌች እኮ በቃ ምላስ አለ ጌች ግን ምን ዋጋ አለው? አብይ መዳብ ስር ይሄ ድንክ የፖለቲካ ድንክ ቀበሌ መምራት የማይችል ወይ ጌች እኮ በእናትህ መስማ እንደ ልቡ እኮ ነው። እንደ ልቡ ነው እኮ የሚናገር። እንደ ሀረሬ ነው። ሀረር ዋጠቷል ጌጅ አብይ ሙለጭ ቀበሌ እንኳን መፍራት አይችልም። የፖለቲካ ድንክ በቃ ድንክዮ ዱክ አብዮች ብሎ የተሳደ አብይ ዞርና ድንክ ነው ያልከኝ አለና እግሩ ጫማው ስራ የታባል ማነው አሁን አብያችን ለኢትዮጵያ ለምስራቅ አፍሪካ ለኢትዮጵያ በቃ ፖለቲካ እናት
ይሄ ፖለቲካ የሚባል ነገር እኔ ግርም ብለኛል እኮ በቃ ጌች በቃ እኔ ጌችን እንደዚህ ጌታቸው እዚህ አብይ ጫማ ስር ገብቶ በዚህ አይነት ሲልመጠመጥ ሳይ ይህ ፖለቲካ ማለት ምንድን ነው እላለሁ። ፖለቲካ ማለት ወንበር ነው። ወንበር ካለ ፖለቲካ። አረ እናንተ ይሄ ድንክ ቁጫጭ ቲንትንኝ ቁጫጭ ነው አለ በቃ ቀበሌ ዝም ብለህ ሬዳዛ ከበሻሻ ወጥቶ ሬዲዮ እንኳን በደንብ የማይችል ይህ ድንክ ነው። እንኳንስ ሀገር መምራት የሚችል አይ ጌች ደጋግሞ እኮ ነው አንተ። ያ ደግሞ አለ ማነው የሚውሉት የዲያስፖራን ገንዘብ ላጣርጎን ይሄድ ምን ጅላት እያለ ተደበደብ እዚህ ቀለም ምናምን ቀባባና ተደበደብኩ ገደሉኝ አለ። መጣና የዲያስፖራን ገንዘብ ከአውሮፓ ከምን ከአረብ ሀገር እኮ ያልመጣለት ያልሰበሰበው የለም። በቃ ለኢትዮጵያ ስል እንደዚህ ምንጅላት እያለ ምንም እያለ ሰብስበን ሁሉ በአንተ ይሄው ለአረለክ ይሄው እዚህኛ አካባቢ አሉ ኮሚቴዎች፣ 2 ኮሚቴ ላጥ አድርገው ላኩለት። ያዘ ተሸከመና በጆንያ ነው እኮ ዶላሩ በጆንያ ተሸክሞ ሄደና እዚሁ ነው ገና ሊሄድ ሲፈልግ አብይን ማሞጋገስ ጀመረ። እንደዚህ ነው አብያችን፣ እንደዚህ በምስራቅ አፍሪካ እንደ አይነት መሪ ለኢትዮጵያ እንደው ተገንቶ ማለት ጀመረ። እኔ ተሳስቼ ማለት ጀመረ። አረናልን ሄድ ብሩን ተሸክሞ አለ አቅፍ አበባ ነው ይዞ የተቀበለ እሱ ሲሳደብ እኮ ነበር። አብይን እኮ ሲሳደብ ሙልጭ አማራና ትግሬ ማነው አማራና ኦሮሞ አንድ ነው። እንዴት የኢትዮጵያ ሕዝብ አንድ ነው። ምንጅላት በዚህ መጥቶ በዚህ ወጥቶ እያለ እየቆጠረ ዝም ብሎ ይሄ የፈለገውን ያመጣና ይቆጣጠርና ይጨምርልሃል። ሕዝቡ ደግሞ እዛም ታየ ይባላል። አረ የፖለቲካ እናንተ አረ ምንድን ነው? አረ ምን ማለት ነው የፖለቲካ ማለት? እኔ ቀደዳ እኮ ነው ቀደዳ። አብይ አሁን ደግሞ ዙፋን ችላራገራት ስንዴ እዚህ ጋር አድርጎ ሰው የሚበላው አቶ በየመንገዱ ወርቆ ስንዴ እንትን ይሄ ምንድን ነው? ስንዴያችን በቃ አሸዋ ነው። እንደ ስንዴያችን በቃ ምርታችን ኢትዮጵያ አድጋ ተመንድጋ ከአፍሪካ አንደኛ ሰማቻል። ስንት 10% ነጥብ 2 ምናምን ኢትዮጵያ አድጋ በቃ ተመንድጋ ከአፍሪካ አንደኛ እንደ ኢትዮጵያ ያደገል። በቀደም እኮ ነው አብይ ቅደድ። ይሄ ብልጽግና የሚባል አንድ ከናይጄሪያ የመጣ በክርስቶስ ስም የሚሰራ መንፈስ አለ። የውሸት የሐሰት መንፈስ፣ የማጭበርበር መንፈስ። እያመመህ አላመመኝም፣ እየራበህ አልራበኝም፣ እየጠማህ አልጠማኝም በል የሚል እንደዚያ የሚል እንትን አለ። ይሄ ብልጽግና የሚባል የብልጽግና ወንጌል የሚባላል እንደዛ። እሱን እኮ ነው አንተ የሚከተል። እየተራበ ሞልቷል፣ እየሞተ አልሞተም፣ ሰው እየተገደለ አልተገደለም፣ ጦርነት የለም። ዝም ብሎ ጥው ነው እንጂ በቃ ይሄ ነው። ይሄ የብልጽግና መርሆ ነው። በቃ አንድ ኔጌቲቭ ነገር አትናገር። እየሞትክ አልሞትኩም። አብይ እኮ እየሞተ ነው። እግር ሁሉ ገብቶ እየሞተ ምላሱን የቀረች አለሁ፣ አልሞትኩም፣ እነግሳለሁ፣ ንጉሥ ሆናለሁ። እንጦጦ ላይ ነግሼ ገና በትረምት እንደዚህ ይዤ አንተ እንደዚህ ያረጋለ ይላል። ሄዷል እኮ በቃ አልቆለታል እኮ አንተ እንዲህ ሲል እውነት መሰለ። ድሮስ እነ ክብሪትን እነ ዳንኤል ክብሪትን ይዞ እንዲህ አብይ ሊደርስ አብይ እነ ዳንኤል ክብሪትን ይዞ እነ ማነ ፍታውራሪ ማነው ፍታውራሪው ይሄ በጥርስ የተገዙ እነሱን ይዞ በጥቅም እንዴት ሀገር ይመራል? እንዴት
ኧረ ተው እንጂ አብያችን ተው። አንዳንዴማ በቃ እውነታውን ተናገረ። ኧረ እውነታውን ተናገር። አዎ አልሆነም በል በቃ እውነቷን ያራዳ አይደል እንዴ? በቃ አልሆነም እንዲህ ብለን ነበር፣ በዚህም በዛም አልሆነም በልና እንዴ እያየን ነዋ። እያየኩን እየታየስ ኧረ በል እንጂ ነቄ ነኝ እኔ አራዳ ነኝ። ከበሻሻ መጥቼ እያንቀረቀብኩ ነው እያንከራት እንዲህ ግሬስ አድርጌያለሁ እኔ ምናምን ብለህ የለም እንዴ? አራዳ ነኝ ብለህ የለም እንዴ? ታዲያ አራዳ እኮ ነቄ ይላል። የሄድና የማይሆን ዜ ነቄ ይላል። አራዳነት እኮ ማለት እሱ ነው። የሚሄድበትን መንገድ ሳያዋጣው ሲቀር እጥፍ ይላል። አራዳ ማለት ነው። ሞኝ ማለት ግትር ባለበት እርግጥ ኧረ እባክህ የለም ባለ ያ ሞኝ የሞኝ ሞኝ። ስለዚህ ሞኝ አቱን አራዳ ነኝ ካልክ ጥፍ በል። አራዳ ነኝ ካልክ እኔ አራዳ የበሻሻ አራዳ ነኝ ካልክ ጥፍ በልና ኧረ ይሄ ነው በል። አለዛ እዛው እየረገጥክ ትረገጣለህ። እየረገጥ ልትረገጥ ነው። ይሄ ምርጫ በዚህ ወጥቶ በዚህ ስቶቶ እሱ ዓለም አቀፍ እኮ አጋለጠ። እናቴ የበላይ ብላኛለች። ቆፍጣን ነው በላይ ዘለቀ። እናቴ የበላይ ብላኛለች። እናቴ የበላይ ብላኛለች። እናቴ የበላይ ብላኛለች። አንተ አማራ ሲነሳ እንዲቀልድ አረከው። አማራ ሲነሳ እንዲቀልድ አረከው። ፎክሮ ሲነሳ ገና ያርበደብዳል። ብድግ ሲል ነው ጅንፍ ያለው ዱላ ይዞ ገና ሲነሳ መግቢያ ቀዳዳ የሚጠፋ። ለዚህ እኮ ነው እያተራመሰ እንጦጦ አፋፍ ላይ ይደርስ ልትነግስበት ያለው ቤተ መንግስት ላይ ሊያሰራው ቤተ መንግስት ላይ እኮ ደርሶልሃል። ታለ በዚህ በሁለት ቀን ውስጥ ታለ አዲስ አበባ ምን እንደሚፈጠር ታያለ። ጎንደር፣ ባህር ዳር ምን እንደሚፈጠር ታያለ። አላየም እንዴ? ደብረ ብርሃን እንዴት አድርገው ገብተው የሚሊሻ ምናምን ቀንድቦ ምኑ ናቸው ከወሎ የወሎ ከዛም ተወጣጡ በወንድማማች በህብረት ሄኑና በዚህ መጥተው ደብረ ብርሃን ላይ ገቡና እንኳንስ ምርጫ ሊያካሂድ ደብረ ብርሃናውን በቀለበት ውስጥ ነው ያለችው። ሰው ታያለ። ባህር ዳርም እንደዚሁ መኮድ እንዲህ ተጨንቋል። መኮድ እያለ በቃ መኮድ መግቢያ እንዲህ ቀውጥ ይሆኗል። መኪና መንቀሳቀስ የለ ምን የለ። አንድ መኪና ባህር ዳር ከተማ ውስጥ አላየም? የሆኑ ፖሊሶች እንደዚህ አንግበው ባህር ዳር ነፃ ነው ውጡ ስሩ ምናምን የለም። እናት ያጎመን በጤና ህዝቡ አልፈልግም። እንዲያውነሽ እንኳን እንትን የሚባላለን እንዲያውም እናቴ በቋፍ ያለ ህዝብ ነው፣ በችግር ያለ ህዝብ ነው። ምን ምክንያት ላግኝ ያለ ህዝብ ነው። ይሄ ምክንያት ንብረቴ ቢቃጠል ማን ነው የሚሰጠኝ? ከዚህ በፊት የተቃጠለ ማን ነው? አሞኛል፣ መኪና ተበላሽቷል። ሄድ ግፋን ነው ሰደው ብትፈልግ የለም። ጸጥልጥ ጎንደር በሉ ምን ብሉ ታያለ። ፋኖ ደግሞ ዙሪያውን ገብቷል። በቃ እናቴ ማን ምን እንደሆነ ያውቃል። ኧረ ተው እንጂ አሉ። እናቴ የበላይ ብላኛለች። አንተ እናቴ የበላይ ብላኛለች። ሌላ ስም የለኝም። የበላይ ነኝ። አማራ የበላይ ነኝ። ሌላ ስም የለኝም። የበላይ ነኝ። የበላይ ነኝ። የበላይ ነኝ። የበላይ ነኝ። እስቲ እንግዲህ ብልጽግና ነጅሎ እስቲ እንግዲህ እንደው መንግስት ነን ካላችሁ እንደው ሌላው ይቅርና መንገዱን እስቲ አስከፍቱ። መኪና ይሄድ እስቲ ሄድ። ሽፍታ ነው ምናምን ያልከዋላል። እስቲ ሽፍታማ ምን አቅማል? እስቲ መንገዱን አስከፍተው እንመንህ መስህ። እስካሁን ድረስ እኮ በቃ ነፋችሁን ተነፋን። ቀይ ባህር ላይ ሂደን ተንቦጫረቅን። ኢሬቻን ቀይ ባህር ላይ አከበርን። አቤት
ውይ አሰብ ላይ ምናምን ዋኘን። ዋሬ እንትኑ ይመጣል ያለ ይመጣና የእንትኑ ምናምን ጅፈን ለጋለ በቃ የቀይ ባህር ውስጥ እዛ እኮ ተንቦጫረቅን። በቃ ዓለማችንን ቀጨን እኮ። የምንዝናናው እኮ ቀይ ባህር ሂደን ነው። አንተ እንደ ብልጽግና ያራን የባቡር መስመር ካሸዋ እስከ ወልዲያ ያለውን እኮ ያለቀውን የዘጋህ እኮ ነው አንተ የዘጋህ። የአዲስ አበባ የኢትዮጵያ ሕዝብ ይሄን አያውቅም። ያውቃል እኮ ስንት ቢሊዮን ዶላር የፈሰሰበትን እኮ ያለቀውን መንገድ የዘጋህ ነህ እኮ የዘጋህ። እናውቃለን። የኢትዮጵያ ሕዝብ ያውቃል። አንተ ግን ሪዞርት ምናምን ተራራ ላይ 2-3 ቤተሰብ ያን ሄደህ ትመርቃለህ። ስለ ፋኖ እንዲህ ነው ትላለህ። ስለ ኢትዮጵያ ሕዝብ አታመሰግኑኝም? ይሄን እየሰራው ትላለህ፣ ይሄን እያደረኩ ትላለህ። የጦጣ ምናምን መፈንጫ የሆነ ቆርቆሮ ታደርግና ይሄን ሪዞርት አስመረኩ ትላለህ። በዛው ትሄድና እንደዚህ ነው። ኢትዮጵያ ሕዝብ አያመሰግን፣ እንደ በአፍንጫው አያሸት፣ እየሆነ ያለውን አይመለከት፣ ዝም ብሎ ትላለህ። በቃ ምኑን ነው ያለቀውን ለኢትዮጵያ ጀርባ አጥንት የሆነውን ከአዋሽ እስከ ወልዲያ ከወልዲያ እስከ መቀሌ የተሰራውን የባቡር መስመር ያለቀውን የዘጋ ኤሌክትሪክ ቀጥሎ ማስጀመር የሚቻለውን ዘግተህ አያይም። እናያለን። የምናየው ይሄንን ነው። የምናየው ኢትዮጵያን ወደ ምድር ወደ ታች እየቀበርክ መሆኑን እያየን ነው። የምናያለን እኮ ስለምናይ እኮ ነው። ስለምናሸት እኮ ነው። የምናሸተው የሰው ደም ክርፋት፣ የሰው ስጋ የምናሸተው፣ የምናየው ጨለማ፣ የምናየው በቃ እንደዚህ የምናየው እያየን እኮ ነው። ከዚህ የበለጠ ምንና እያሸተትን እኮ ነው። ከዚህ የበለጠ ምን እናድርግ? አብይ እኮ እየሄድክ ነው አንተ፣ እየሞትክ ነው። እዛ ተቸክለ ብልጽግና እያልክ ብልጽግና ይዞ ገባ ገደል እያል እያየን እየመሰከርን ነው። ከዚህ የበለጠ ምን ታረገን? እናቴ በላይ ብላኛለች። እናቴ በላይ ብላኛለች። አቤት አተ ኧረ እንኳንም ፋኖ ሆንኩኝ፣ እንኳን ከፋኖ ሆንኩኝ። አንተ የከበደ ተገኘ ልጅ እኮ ነኝ። አንተ ከበደ ተገኘን ታውቀዋለህ? ጣሊያንን ያረበደበደ በሰደው በባንዳዎች የተገደለ ያሰቀሉት የሱ የልጅ እኮ ነኝ። አንተ የጎጃሙ የአርባ ታይባር ጊዮርጊስ ከበደ ተገኘ የአየሩ ጋኔል ሲቀርቡት በሽጉጥ ሲሩቅ በለመን የተባለው እኮ ነው። አንተ የሱ የልጅ እኮ የሱ የደም ውርስ እኮ የበላይ የደም ውርስ እኮ ነኝ። አንተ ደዲያ ብልጽግና ባንዳ ሁሉ እነ ተመስገን ማንቸስተር ዩናይትድ እንደዚህ መጣው ይዘቻ። አቤት የምርጫ ቅስቀሳ ተመስገን። እንደ በዘራቸው አይድረስ እንዳለው ጁሎ እውነትን በዘራቸው አይድረስ። እንደዚህ አይነት